ጫልቱ ውሃ ቀዳች እንዲል ምሳሌው ይሄን ሁሉ ዘመን ለዚህ ሆዳም አበበ በሶ ማበስበሻ ውሃ ስታመላልስ የኖረች ወገቧ በእንስራ ሸክም እየተላጠ የኖረች ምስኪን ጫልቱ ሴቶች ከንፈራቸውን በሐዘን መጠጡ። ተከብሮ የኖረ አበበን ሆዳም ብሎ መዝለፍ ምን አመጣው አለ የቀበሌያችን ሊቀመንበር ብስጭት ብሎ። አንድ አይነት ሆድ ያላቸው ወፎች ባንድ ላይ ይበራሉ። አንተ ከሆዳም ጎን ቆመህ ተከራከር ዘንድ ማነህ አለው ሌላው። አንዱ በሽማግሌው አስተያየት የተበሳጨ ሰው እጁን አወጣ። ሁሌም ንግግሩ መንግስትን መቃወም ነው አሉ። ገና ሳይናገር የቀበሌው ሊቀመንበር አካሄድ ብሎ ጮኸ። የድሩ ሊቀመንበር እንዴ ገና ሳይናገር የምን አካሄድ ነው ብሎ ተቆጣው። አይነ ውሃው ፖለቲካ ይመስላል የቀበሌው ሊቀመንበር መለሰ። ተናጋሪው እንዳልሰማ ሆኖ ቀጠለ። አመሰግናለሁ የተከበረው እድር አባላት፣ ይሄ ሰውዬ ግን አካሄድ እያለ መሄጃ ሳጣን እኮ አለና ሊቀመንበሩን በነገር ወጋ አድርጎ ቀጠለ። የዚች ሀገር ነገር ይደንቀኛል። አበበ በሶ በላ የሚለው አረፍተ ነገር ጎጂ ነው የምትሉት ምኑ ጎድቷችሁ ነው? እዚሁ አፍንጫችሁ ስር በአደባባይ ትሁት አረፍተ ነገር እየተናገሩ በየጓዳው ጉቦ የሚበሉትን ለምን አትቀይሩም? እንደው ዛሬን እየሸሻችሁ ታሪክ ላይ የምትበረቱት ለምንድን ነው? ይሄ ነገር በአገራችን ዲሞክራሲ እንደሌለ የሚያሳይ ነው። ይኸው እንደፈራሁት አካሄድ በህግ አምላክ አካሄድ አለ የቀበሌው ሊቀመንበር ከትከሻው የተንሸራተተ ጋቢውን እያጣፋ። እድሉን አልሰጠውህም አንተ ሰውዬ፣ ራስህ በህግ አምላክ ዝም በልልን አለው የድሩ ሊቀመንበር። ወዲያ የጠየቅኩህን ብቻ መልስ። የድራችን ሙሉ ስም ማን ነው? የተባበሩት ነው አባባ። እያንዳንዱን ጉድ ጤና ይስጥልን ሀብል ተረክቤት። አበበ በሶ በላ አሌክስ አብርሃም ዙበይዳ የተወሰደ። ቻናላችንን ሰብስክራይብ በማድረግ እንድታበረቱን ስንል በአክብሮትና በፍቅር እየጠየቅን ስለምታደርጉልን ሁሉ በማመስገን አብራችሁን ቆዩ። አበበ በሶ በላ። አባቴ ትንሽ ቀበጠ። በእርግጥ አባት ቀበጠ አይባልም፣ ግን እናቴ ናት እንዲህ ያለችው። ይሄ ሰውዬ ቀበጠ አለች አንድ ቀን። ማን? አባትህ ነዋ አለች በመማረር። ምን አደረገ? ሥራ ከምፈታ ብሎ ቆቡን ቀዶ እየሰፋለህ ነው ብላ እየተጉመተመተች ወደ ጓዳ ገባች። አባቴ ቆብ እንደሌለው ባውቅም የእናቴ ንግግር ግራ ጋብቶኝ እስቲ አባባ የምን ቆብ ቀዶ እንደሚሰፋ ልመልከት ብዬ ወደ ውጭ ስወጣ እውነትም አባባ ሥራ ከምፈታ ብሎ ቆቡን ቀዶ እየሰፋ ነበር። ይታያችሁ ከ4 ዓመት በፊት አንድ የስልክ ምሰሶ ከኛ ግቢ ውጭ አጥራችንን ተጠግቶ ወደቀ፣ መኪና ገጭቶት። ታዲያ ቴሌዎች አዲስ ምሰሶ ተከሉና አሮጌውን ምሰሶ ነገ ተመልሰን እንወስደዋለን ብለው የወደቀበት ትተውት ሄዱ። በቴሌ አቆጣጠር አንድ ቀን 4 ዓመት የሆነ ይመስላል። ይኸው 4 ክረምትና 4 በጋ አልፎ ዛሬም እንደተጋደመ አጥራችን ጥግ ላይ አለ። አባቴ ታዲያ በጧት ተነስቶ ብቻውን ይሄን ግማሽ አካሉ አፈር ውስጥ የተቀበረ ግንድ ለማንሳት ይታገላል። አባባ ምን እየሰራህ ነው አልኩት። የነዚህን ሌቦች ንብረት ወዲያ ካጥር ጥግ ልወረውርላቸው ነው። ቢቀመጥ ምን አደረገህ አባባ አልኩት። ግንዱን ከተቀበረበት ሊፈነቅል ሲታገል ላግዘው እየተጠጋሁ። ስልክ አይሰራ ልጆቼ ጋር እንዳላወራ። ምን ነው ስንል ቴሌ ኔትወርክ የለ፣ ባንክ ቤት ኔትወርክ የለ፣ ልጆቼ ላኩልኝን ብር እንዳላወጣ። ምን ነው ስል ቴሌ የቤቱ ስልክ ይኸው ከተቋረጠ ዘመን ገዳይ የለውም። ምን ነው ስል ቴሌ በየቦታው የወደቀ ንብረታቸውን አይሰብስቡና እኛ ላይ ቆጠረ እያሉ ብር መቆለል ብቻ። ታዲያ የነሱን ሬሳ ማን ይሸከማል? ላያችን ላይ ወጥተውብናል እኮ። አባባ እንዲህ እያማረረ ምሰሶውን ከአንድ በኩል አነሳው። ለዓመታት የተቀበረው ግንድ ሲነሳ ከስሩ ልምዝምዝ ቢጫ ሳሮች በብዛት ታዩ። እኛም ኔትወርክ አጥተን ስራ አጥተን ቤት አጥተን ጥራት ያለው ትምህርት አጥተን ምክንያትና ሰበብ እንደዚህ ግንድ ተጭኖን እንዲህ ነው የተልመጠመጥ ነው አለ አባባ። ወዲያው ግን ግንዱ ከአባባ እጅ አመለጠ። ያመለጠው ግንዱ ላይ የደደረውን አፈር የግንዱ አካል መስሎት ሊጨብጠው ሲሞክር አፈሩ ስለተሸረፈ ነበር። አባባ የስቃይ ድምፅ አሰማ። ግንዱ እግሩ ላይ አርፎ ነበር። ታሽቶና በእናቴ ነጠላ ቁርጭምጭሚቱ ታስሮለት እንደተኛ አንድ ቀን ማለዳ ጠራኝ። አብርሃም
አቤት አባባ ና አለኝ ቆጣ ብሎ። ለነገሩ አባባ ሲስቅ ራሱ እየተቆጣ ነው። እውነቴን ነው። በግማሽ ፊቱ እየሳቀ በግማሽ ፊቱ የሚስቅ አባት ያለው ሰው በዚህ ምድር ላይ እኔ ብቻ ሳልሆን አልቀርም። ወደ ምኝታ ቤት ሄድኩ። ያው እንደተለመደው ወጌሻው ያሰረለት ጥግ እግሩ ላልቶበት ነጠላውን ጠበቅ አርገህ ሰረልኝ ሊል ነው ብዬ ነበር ያሰብኩት። የጠበቀኝ ግን ሌላ ነገር ነበር። የፖሊስ ጥያቄ። ስማ እስቲ የድራችንን ስም ንገረኝ፣ ድንገት ብሞት እንኳ የት ብለህ ሂደህ ነው ቅበሩልኝ የምትለው አለኝ። ኧረ አባባ በስማን በል የምን ሞት ነው አልኩት። ወዲያ የጠየቅኩን ብቻ መልስ፣ የድራችን ሙሉ ስም ማን ነው? አፈጠጠብኝ። እንዲህ አባባ የድራችን ስም እንዴት ይጠፋኛል ብለህ ታስባለህ ብዬ ሼም ላስይዘው ሞከርኩ። አባባ ግን ወጥሮ ያዘኝ። ጥሩ ካወክ በል ንገረኛ ብሎኝ ረፍ። የድራችን ስም በትክክል አላውቀውም፣ ግን ትብብር ይሁን ህብረት ይሁን የሚል ነገር እንዳለበት አስታወስኩ። ባወጣ ያውጣው ብዬ ሞከርኩ። የተባበሩት ነው አባባ አልኩት። ጉድ 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 አለ አባባ በጩኸት። እያንዳንዱን ጉድ 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 በጭብጨባ አጅቦት ነበር። እናቴ ጩኸቱን ሰምታ ተንደርድራ መጣችና ምንድን ነው ምን ሆናችኋል አለች። አንድ አባባን አንድ ጊዜ እኔን እየተመለከተች ይኸው ልጅሽ በቁሜ የተቃጠልኩት አንሶኝ በሞት ነዳጅ ማደያ ያስቀብርሃለሁ አለኝ አላት። እማማ ምኑም ሳይገባት ወረደችብኝ። ምን ያለው ጨካኝ ነህ አንተዬ፣ እንዴት ተንከራቶ ባሳደገ ነዳጅ ማደያ አስቀብርሃለሁ ትለዋለህ? በዚህ አይነት ለኔም አትመለስ አለች። አንቺንማ እንደውም ትቀየዋለሽ፣ አንከብክቦ ለጅብ ነው የሚሰጥሽ። በስማም በስማም አለች እናቴ። እየተቀባበሉ ወረዱብኝ። አባባ እናቴ ስላገዘችለት ደስ አለው። እንግዲህ ይሄ ሁሉ ቅድመ ማስጠንቀቂያና ጩኸት አባባ ሊያዘኝ ከፈለገው ትዕዛዝ በፊት ማሟሟቂያ ነበር። ወደ ገደለው ሲገባ እንዲህ አለ። በላሁን ነገ ማለዳ የድራችን ስብሰባ ስላለ እዚህ ቀበሌው ኋላ ያለው ሜዳ ሂድና እንዳመመኝ ተናግረህ የሚባለውን ሰምተህና አንዲት ቃል እንዳታልፍህ አለና አዘዘኝ። አባባን እምቢ ከማለት ተራራ መግፋት ይቀላል። በበነገታው ጧት ተነስቼ ቅፍፍ እያለኝ ወደ ድሩ ስብሰባ አዘገምኩ። መንገድ ላይ ከውስጥ ጋቢ ከላይ ካፖርታ የደረቡ ሰዎች ወደ ስብሰባው እየሄዱ ነበር። አልፎ አልፎ ውሾች ይታያሉ። ወደ አውቶቡስ ተራ የሚጣደፉ ሰዎችና መንገድ የሚያጸዱ ሴቶችም ነበሩ። ደሞ ውርጩ የሚቆጠቁጥ ነበር። የስብሰባው ቦታ ስደርስ በርካታ ሽማግሌዎችና ባልቴቶች ቀድመው ደርሰው ወጋቸውን ይጠርቃሉ፣ ሰላም ማደራቸውን ይገማገማሉ። ማታ መንደሩን ሊያጠፋ ቀጥሯቸው ያደረ ጠላት የነበር ይመስል መንደሩ አማን አደረ ወይ ይባባላሉ። አንድ አግዳሚ ወንበር ላይ ከአንዲት ሴትዮ ጎን ተቀመጥኩ። ፊት ለፊት መዝገብ በየፊናቸው የቀረቡ 3 ሰዎች ተቀምጠዋል። የድሩ ሊቀመንበርና ጸሐፊ እንዲሁም ገንዘብ ያዥ ነበሩ። ስም ተጠራ። 10 አለቃ በላቸው። አቤት አሉ ፉጨት የመሰለ ድምጽ ያላቸው ሰውዬ። ሳጅን ገብሩ ደምሴ። አቤት። ወይዘሮ ጣይቱ ለገሰ። ጣይቱ ለገሰ አይደለም ገሰሰ ነው የአባቴ ስም፣ የምን ማምታታን ነው አለች አንዲት ነገረኛ መሳይ ባልቴት። 100 አለቃ አለሙ። አቤት አልኩ የአባቴ ስም ሲጠራ። ሁሉም ሰው ወደ እኔ ዞረ። 100 አለቃ አለሙ ከመቼ ወዲህ ልጅ ሆነ ብለው የተገረሙ ይመስሉ። ማነህ አንተ አለኝ ሊቀመንበሩ እኔን ለማየት አንገታቸውን አስግገው። ልጁ ነኝ፣ እግሩን ወለም ብሎት መምጣት ስላልቻለ ልኮይ ነው አልኩኝ። ወንድሜን ምን አገኘው? ምን ሆነ? ተንጫጫብኝ ሰው ሁሉ። አባቴ እንዲህ በድሩ ተደናቂና ተወዳጅ ሰው በመሆኑ ኩራት ቢጤ እየተሰማኝ ስለ ወለምታው ማብራሪያ ሰጠሁ። እንዴ ትልቅ ልጅ አድርሶ የለም እንዴ? እስቲና ሳመኝ ጸሐፊው። ከዛም ምኑ ቅጡ እድርተኛውን ሁሉ እየዞርኩ መሳም ጀመርኩ። ጉንጬ እስኪግል ለአባቴ የሚሄድ በርካታ መልእክትና እግዜር ይማርህም ተቀበልኩ። የአባቴ ባለሙሉ ስልጣን አምባሳደር ሆንኳ። የዕለቱ ስብሰባ አጀንዳ በሊቀመንበሩ ሲነበብ ሳቄ ሊያመልጠኝ ነበር። እንግዲህ እድሩ የራሱ መዋለ ሕፃናት አለው። በዚህ መዋለ ሕፃናት ውስጥ ለተማሪዎች መማሪያነት ሲውሉ የኖሩትን ያረጁና ያፈጁ ምሳሌዎች በአዲስና ዘመናዊ ምሳሌ ለመቀየር ነበር የዛሬው ስብሰባ። ከዚያ በፊት ግን ሪፖርት ይሰማ ነበር። በቅድሚያ አቶ ቀብድደው የድሩን 6 ወር ሪፖርት ያሰማልናል ተባለ። እንደ ጉሬዛ ከግንባሩ ከፍ ብሎ ነጭ ጸጉር የጣለበት ቀጭን ሰውዬ በፊቱም በኋላውም የተጻፈበት ወረቀት ከካፖርቱ የውስጥ ኪስ አውጥቶ ማንበብ ጀመረ። አመሰግናለሁ ክቡራን የድራችን ሊቀመንበር ሻለቃ ተስፋው ግቸው፣ ክቡራን አባቶቻችሁን በመወከል የተገኛችሁ እንግዶች፣ ክቡራንና ክቡራት በቅድሚያ እንደምን አደራችሁ? እግዚአብሔር ይመስገን
አሉ እድርተኞቹ። እንደሚታወቀው እድራችን ሁሌም ግንባር ቀደምና ከዘመናዊ አሰራሮች ጋር አብሮ የሚሄድ መሆኑ እሙን ነው። ባለፉት 6 የሥራ ወራቶች እድራችን ሙታንን ከመቅበር የቆየ ኋላ ቀር ልምድ በመውጣት በእድራችን አባል የሆኑ ጎልማሶችን በማታ በማስተማር የተማሩ ሙታኖችን ማፍራት መቻላችን አገር ያወቀው ፀሐይ የሞቀው ጉዳይ ነው። ማንም ከመሃይምነት ጋር እንዳይቀበር ባደረግነው ጥረት በእድራችን ከተቀበሩ አስክሬኖች መካከል ከ10ኛ ክፍል በታች የሆነ ሬሳ አልነበረም። ይህ ሀገሪቱ ለተያያዘችው የቅድና የትራንስፎርሜሽን ሩጫ ትልቅ ግባት መሆኑን ባለፈው ወር ስብሰባችን ከወረዳ የመጡ ባለስልጣናት አረጋግጠውልናል። ክቡራንና ክቡራት፣ እድራችን ሌት ተቀን በመስራት በመጪዎቹ 10 ዓመታት ውስጥ ኑዛዜያቸውን በእንግሊዝኛ የሚጽፉ ሟቾችን ለማፍራት እቅድ አውጥቶ እየተንቀሳቀሰ ይገኛል። ይህንንም ዓላማችንን ከመላኩ ቅዱስ ገብርኤል እርዳታ ጋር እንደምናሳካው ጥርጥር የለኝም ሲል ጭብጨባው ያስተጋባ። እንግዲህ ከላይ በመግቢያው እንደተባለው በዚሁ ወደ ዛሬው አጀንዳ እናመራለን አሉ ሊቀመንበሩ ቀጠል አድርገው። በእድራችን ያሉ ሕፃናት በጃጀና ባለፈበት ምሳሌ መማር የለባቸውም በማለት ለዛሬ መወገድ አለበት ብለን ለጉባኤው ያቀረብነው አንድ ምሳሌ አበበ በሶ በላ የሚለው ሲሆን በምሳሌው ተወያይተንበት መቀየሩ ላይ ከተስማማን ተተኪው ምሳሌ መርጠን እንለያያለን አሉ ሊቀመንበሩ። ወዲያው ቁጥር ስፍር የሌላቸው እጆች እንደ ጭራሮ ተንጨፈረሩ። እዚህ ወዲህ ጋ ሐሳብ አለኝ። ይሄ ህዝብ 3000 ዓመት ታፍኖ ዛሬ ገና ልጓሙ የተፈታለት ይመስል ለመናገር እርስ በርሱ ተራኮተ። እድርተኛው እጁን እንዳንጨፈረረ የድሩ ሊቀመንበር እስክሪብቶ በጨበጠ ቀኝ እጁ እንደሚቆጥር ሰው 1-3 እጆች ላይ ከቃጣ በኋላ እሺ አቶ ተፈሪ እድሉ ስለተሰጠኝ አመሰግናለሁ አሉ በችኮላ። እድሉን መልሰው እንዳይነጥቋቸው የሰጉ ይመስል እንግዲህ የኔ ሐሳብ ምንድነው? ይሄ አበበ በሶ በላ የሚል አረፍተ ነገር በኢትዮጵያውያን ልብ ውስጥ ያለው ታሪካዊ ዋጋ ከላሊበላ፣ ከአክሱም፣ ከአባይና ሶፍ ዑመር አይተናነስም። ይሄ አረፍተ ነገር ይቀር ማለት ታሪክ መናድ ብቻም ሳይሆን ቅርስ ማጥፋት ነው። ስንቱን አፍርሰን እንችለዋለን ጎበዝ ወገኖቼ። አረ ምስላችን ቢጠፋ እንኳን ምሳሌያችን ይቆይ ሲል እንባቀረሽ በሆነ ልመና እድርተኛውን ለመነ። እሺ አቶ ዘውገ አለ ሊቀመንበሩ። የመጀመሪያው ተናጋሪ ንግግር ደስ እንዳላለው በሚጠቁም መመናጨቅ አንድ ግንባሩ እንደ ከበሮ የተወጠረ ሰውዬ አፉን እየጠረገ ተነሳ። ክንዱ ላይ ዣንጥላና ከዘራ አንጠልጥሏል። እንደው ቢያስቀምጠው ምን አለ? አንዳንዱ ሰው እንደው ተቀምጦም ምርኩዙን አያስቀምጥም። ባይዘንብም ዣንጥላውን ከእጁ አይለይም። ትላንት ያጋጠመው ውድቀትና ያበሰበሰው ዝናብ ዛሬም ሸክሙን ተሸክሞ እንዲኖር ብርታት የሆነው ይመስል። መልካም፣ እኔ እንደሚታወቀው ንግግር ያጭር ነው። አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ እንዲሁም ልጆቼ ካሉ በኋላ ወደ እኔ ተመለከቱ። በበኩሌ 3 መንግስት አይቻለሁ። መንግስታት ቀድሞ የነበረውን መንግስት ሐውልትና ምሳሌ ማፍረስ፣ ቀድሞ የነበረውን ድህነት ማፍረስ ይመስላቸዋል። አንዱ መንግስት የአንዱን መንግስት ቃል ሲቀይር፣ አንዱ የአንዱን ተረት በሌላ ተረት ሲተካ፣ ምሳሌ አፍርሶ ምሳሌ ሲገነባ የአይን ምስክር ነበርኩ። ዋናው ጥያቄ ቃልን መቀየርና መቀባባት አገርን ይቀይራል ወይ? ትውልድ ያንጣል ወይ? እንደኔ ጃንሆይ ያሉትን ደርግ ለወጥ አድርጎ ብሎታል። ደርግም ያለውን አሁን ያለው አሽሞንሙኖ ደግሞታል። ኃይለ ሥላሴ ከእግዚአብሔር ተቀባሁ አሉን። እግዚአብሔርን ለምስክርነት አንጠራ ነገር ቸግሮን ይሁና ብለን ተገዛን። እግዚአብሔር ግን በእሳቸው ስልጣን እጁ የለበትም ነበርና ከሰው የሆነ ዙፋናቸው በሰው ተንኮታኮተ። ደርግ ጭቁኑ ቀብቶኛል አለን። ያው እግዚአብሔሩ ከድሆችና ከጭቁኖች ወገን ይቆማልና ለታሰሩ መፈታትን ይዤ መጣሁ ያለ ደርግ ከእግዚአብሔር ተላኩ ማለቱ እንደሆነ ቅኔው ገብቶናል። እናም ለጭቁኑ የወጣው ጭቁኑ ፈጀው። ዞር ብሎ ተመለከተና ድምጹን ቀነስ አድርጎ አሁን ያለው መንግስትም ጭቁን ጨቋኝ ሳይል ህዝብ የሚባል አምላክ ቀብቶኛል ይለናል። እኛ ህዝቦች እንዳልቀባ ነው ግን እሙን ነው። ለምስክሩ ለራሱ ስለመቀባቴ መስክረሃል ማለቱ ነው። የቀባውን እግዚአብሔር ይወቅለት። ስለዚህ ቃል ጨዋታ ነው። ምሳሌም ዘመን የሚያነሳው ፌዝ ቃል ማገላበጡን ትተን ከኃላፊ እስከ ምንዝር የተጣድንበትን ስርዓት በሰላማዊ መንገድ ቀያይረን ብናየው ይሻላል አለና ተቀመጠ። አሁን የተባለው ነገር ትንሽ የተምታታና እርስ በርስ የሚጣረስ ነው። እንዴት ነው መንግስትን ህዝብ አልቀባውም ማለት? ህዝብ ሆ ብሎ ወጥቶ 99% በካርድ ድምጦ የመረጠውን መንግስት ዝቅ ማድረግ ተገቢ አይደለም። ለልማት ተሰባስበን እድራችንን የጠረ ልማት አጀንዳ ማራመጃ ማድረግ የለብንም አለ። የቀበሌውን ባህር ዛፍ ሁሉ ሽጦ ወደ ኪሱ አስገብቷል እየተባለ የሚታማው የቀበሌያችን ሊቀመንበር አቶ በድሉ። ማነህ አቶ በድሉ? ይህ የሥራ ቦታ አይደለም እድር ነው። ለስብከትህ ቦታ ብጅለት።
አለው የመጀመሪያው ተናጋሪ። ሁሉም ቦታ ቦታዬ ነው አለ ሊቀመንበሩ። እሱማ ልክ ነው፣ ሁሉም ቦታ ቦታህ ነው። ሲያሻህ በሊዝ ሲያሻህ በዘመድ አዝማድ ይዘኸዋል። ሊቀመንበሩ ንትርኩን አስቁሞ እስቲ የሚበጃ ሐሳብ አንሱ፣ እዛ ጋር ዙሪያሽ አለ። ዙሪያሽ ታዋቂ አረቄ ነጋዴ ናት። አበበ ሁሌ በሶ ከሚያሻምድ አንዳንዴ እንደ ወንዶቹ አረቄ ፉት ቢል ምን አለበት ስትል እድርተኛው በሳቃው ካካ። ሳቁ የቀልዱን ማሳቅ ሳይሆን የድርተኛውን ያረቄ ደንበኛነት የሚያጎላ ነበር። አንዳንድ ሰዎች መቼም ትልቅ ጉዳይ ላይ ቀልድ ካለ ቦታው ጥለው ነገር የማቃለል ክፉ አባዜ ያለባቸው ራሳቸው ስለሚነግዱት አረቄ በማውራት አንድም ገበያ መሳብ ህዝባችን ዘሎ አረቄ ላይ ደርሷል አልፎለታል ለማስባል የመፍጨርጨር ተጨማሪ አባዜ። እኔ ያልገባኝ ለምንድን ነው አረፍተ ነገሩ የሚቀየረው? ማንኛውም ዜጋ በፈለገው ጊዜና ሰዓት ያሻውንና አቅሙ የፈቀደውን ምግብ የመብላ መብት አለው። ብሔራዊ የምግብ ሰዓት የሚባል የለም። አበበ በሶ መብላቱ ምኑ ላይ ነው ነውሩ? ወይስ የበሶ ባለቤት ሌላ ነው አሉ አንድ ጸጉራቸው ጥቁርና ነጭ ቡራቡሬ የሆነ ሰውዬ። ቲቸር ጉግሳ አማርኛ አስተማሪ ናቸው። ገና በጧት 2 ጣሳ ኮረፌ ደብስቀው ጅብርር ብለውልሃል። እድሉ ሳይሰጣቸው ብድግ ብለው አንድ ጊዜ ናዳ የሚመስል ረጅም ግሳት ካገሱ በኋላ የዚህ አረፍተ ነገር ባለቤትማ አበበ ነው፣ ግሱ ወይም ማሰሪያው በላ ብለው ሰውን ግራ አጋቡት። የሺወርቅ የምትባለው የወረዳው ሴቶችና ህፃናት ቢሮ የጽዳት ሰራተኛ የበሶ ባለቤት እንዴት አበበ ብቻውን ሊሆን ይችላል? በአዲሱ የቤተሰብ ህግ አበበ ባለትዳር እስከሆነ ድረስ በሶ የባልና የሚስት የጋራ ሀብት ነው ስትል በልህ ተናገረች። ከባሏ ጋር በቅርብ የተፋታችው ይቺ ሴት ንብረት ሳትካፈል በመውጣቷ ፍርድ ቤት በክርክር ላይ ናት። አንድ ጡረታ የወጡ የታሪክ አስተማሪ እጃቸውን ሲያወጡ እድርተኛው ጸጥ አለ። የተከበሩ ሰው ናቸው። ንግግራቸው መሬት ጠብ ማይል ይባልላቸዋል። አመሰግናለሁ። ታሪክ እንደሚነግረን ከሆነ በአገራችን በሶን ለምግብነት ማዋል የተጀመረው በንጉስ ኢዛና ጊዜ ነው። አበበ እስካሁን በነገሰበት የበሶ ዙፋን ላይ መቼ እንደተቆናጠጠ ማስረጃ ባይኖረንም ከዘመናዊ ትምህርት ጅማሬ ጋር ተያይዞ ሊሆን እንደሚችል ግን አንዳንድ መላምቶች ይሰነዘራሉ ብለው በእጃቸው የያዙትን መጽሐፍ ለድርተኛው ከፍ አርገው ያሳዩ ቀጠሉ። በዚህ ዶክተር አያልሰው ባንጃው ተፈራ ወልደ ሚካኤል በጣፉት የኢትዮጵያ ደረቅ ምግቦችና የሆድ ድርቀት በሚል መጽሐፍ ላይ ደረቅ የበሶ ጭብጦ ለሆድ ድርቀት የማጋለጥ እድሉ ከፍተኛ እንደሆነ ተጠቅሷል። በኢትዮጵያ በሶ ከሚበሉ 9 ሰዎች 4ቱ በሆድ ድርቀት፣ 2ቱ በትንታ እንደሚሞቱ መጽሐፉ ያትታል። እንግዲህ አበበ ያልነው በሶ በሊታ ሰው ከነዚህ 2 ምክንያቶች በአንዱ እንደሞተ ከፍ ያለ ጥርጣሬ አለ። የአበበን ሞትና ምሳሌውን ምን አገናኘው ትሉ ይሆናል። አንድ ቄስ መምህሩን አቋረጣቸው። እዚህ ጋር አካሄድ እድሉን ሰጧቸው። እግዚአብሔር ይስጥልኝ። መቼስ አሁን የተደረገው ንግግር መልካም መሆኑ ግልጥ ነው። ግን የበሶን አጀማመር ሲናገሩ ትንሽ ስህተት ያለ ይመስለኛል። በሶ ለምግብነት የተጀመረው በኢዛና ዘመን ሳይሆን በንግስት ሳባ ዘመነ መንግስት ነው። አዎ እናታችን ሳባ የሰለሞንን ጥበብ ልታይ ስትሄድ ለጥበብ ባላት ትልቅ ፍቅር መህኛቱ ስንቅ እንኳ እንዲዘጋጅ መታገስ አልሆንልሽ ቢላት ተንገርግቦ የተፈጨውን የገብስ ዱኤት ብቻውን አሲዛ መንገድ ገባች። እንግዲህ መንገድ ላይ ረሃቡ ሲጠናባቸው አጃቢዎቿ ያንን የገብስ ዱኤት በቀይ ባህር ውሃ እየበጠበጡ በትልልቅ አንኮላ ይለጉት ጀመር። ጉዞው ቀጥሎ ጭልጥ ያለው የእስራኤል በረሃማ አካባቢ ሲደርሱ በሶ የሚበጠበጥበት በማጣታቸው እንደነገሩ ዱቄቱ ላይ ጠብ እያረጉ ዱቄቱን ጨበጥ አድርገው ቢቀምሱት ግሩም ሆኖ አገኙት። ንግስት ሳባም በሶም በልታ አገሳት። ንግስት ናትና መቼስ ዝም ብላ አታገሳም። አፏን ጋረድ አድርጋ አለች። አጃቢዎቿም ይህንን ይዘው ምግቡን በሶ አሉት። እናታችን ሳባ ታዲያ ጠቢቡ ሰለሞን ጋር ከደረሰይ በኋላ ጮማው ቢቆረጥ ጠጁ ቢቀዳ እንደ በሶ አልጥማት አለ። አንድ ቀን ማታ ታዲያ ይህንኑ በሶ በልታ የውሃ ጥሙ ሲጠናባት ውሃ ፍለጋ ወደ ንጉሱ መኝታ ቤት ጎራ አለች። ምንም እንኳን ንግስቷ ውሃ ፍለጋ ወደ ንጉሱ ቤት የገባችው ማታ ቢሆንም የተመለሰችው ግን ሊነጋጋ ሲል ነበር። አገልጋይ የሆነች ሴት ንግስት ሆይ ወዴት ጠፉብኝ ብትላት በፈገግታ የነፍስ ውሃ ፍለጋ መንግስተ ሰማያት ደርሼ ተመለስኩ ማለቷን ታሪክ ይነግረናል አሉ መምህሬ ሰለሞን መኝታ ቤት የሆነውን እያሰቡ። እድርተኛው
ግማሹ በመምሬ ወገን ግማሹ በታሪክ አስተማሪው ጎን ተሰልፎ ሌላን ትርክ ጀመረ። የመምሬ ታሪክ አሳማኝ ነው። የለም በኢዛና ዘመን የሚለው ነው ልክ። ኢዛና ማን ነው? ማንም ይሁን ማን ታሪክ አስተማሪው ስሙን ከጠሩት ታሪካዊ ሰው መሆን አለበት። እንደ ታሪክ አስተማሪው መጽሐፍ ከሆነ ኢዛናም ሆነ ሳባ የሞቱት ወይ በሆድ ድርቀት ወይም በአፍትንታ ነው ማለት ነው። ነገስታቶቻችን ሁሉ ለአገር አልሞቱም ለሆዳቸው እንጂ ልትሉን ነው ደግሞ? ሸምገል ያሉ ሰውዬ እየተበሳጩ እስከ ምሳ ሰዓት የንጉስ ኢዛናና የንግስተ ሳባ የበሶ ፈጠራ ባለቤትነት ክርክር ቀጥሎ አለ። የድሩ ሊቀመንበር አንድ ያጨብጭቦ የድርተኛውን ጫጫታ ጸጥ ካስባለ በኋላ መልካም ሐሳቦች ተነስተዋል። ድራችን ውስጥ ያለው ሐሳብን በነጻነት የመግለጽ መብት ሲታይ አውሮፓ ወይም አሜሪካ ያለ እንጂ አገራችን ላይ ያለ ድር አይመስልም። በእውነቴን ነው። የዚህ ድር ሊቀመንበር በመሆኔ የሚሰማኝ ደስታ ወደር የለው ብሎ ተናገረ። ቀጠል አደረገና ይሄንን አበበ በሶ በላ የሚል አረፍተ ነገር እንቀይረው ወይስ እንዳለን ተው በሚለው ሐሳብ መግባባት ላይ ካልደረስን ያው ጉዳዩን በእጅ ብልጫ ብንወስነው መልካም ይመስለኛል። ካልሆነ እዚሁ መዋላችን ነው ሲል አይሆንም አሉ ከንግግራቸው ሳል የሚያደናቅፋቸው ሽማግሌ። አድረንም ቢሆን በሐሳብ ብልጫ እንለያይ። እጅና ሐሳብ እዚች ሀገር ላይ ከተለያየ ሰነበቱ እኮ ክቡር ሊቀመንበር። ምን ነካው? ልክ ነው። አበበ በሶ በላ ከተራረፍተ ነገር ወደ ቁም ነገር ተቀይሮ ክርክሩ ሲሟሟቅ የምን እጅ ብልጫ ነው? ይህን ያህል ዘመን አበበ ብቻውን በሶ ማሻመዱ ይብቃው። ፍትሃዊ የበሶ ክፍፍል ይኑር ብሎ እጁን ያወጣ እዚህ እድር ውስጥ ማን አለ? ሲጀመር በሶ የገደለውን ምስኪን ሁሉ እየተቀበለ ደከመኝ ሰለቸኝ ሳይል ሲቀብር የኖረ እድር ለቁራጭ አረፍተ ነገር እጁን ሲያንከረፍፍ አያፍርም ወይስ እጅ የተሰራው አውጡ ሲባል ለማውጣት ብቻ ነው ሲል የጠየቀው ከሰል ነጋዴው ተፈራ ነበር። ከሰሉን እፊቱ ላይ ደርድሮ ይሸጥ ይመስል የፊቱ ቆዳ ጥቁርቁር ያለ ነው። ይሄ ደግሞ የማን ነው ባካችሁ? እንደሚሸጠው ከሰል ትንሽ ሲያርገበግቡት ይንጣጣል አለች ድምጧ ጣጣጣጣጣ የሚል አይነት ሴትዮ። እድርተኛው ሌላ ብሶት ያለበት ይመስል አንድ ተናጋሪ በተናገረ ቁጥር ሁሉም ራሳቸውን ያወዛውዛሉ። በሁሉም ንግግሮች ከተስማሙ በምንም አይስማሙም ማለት ነው። እና ታዲያ ሰሜንና ደቡብ በሆኑ ጉዳዮች አንድ ሰው እንዴት ለሁለቱም በመስማማት ራሱን ይነቀንቃል? አረፍተ ነገሩ ይሰረዝ ሲባል ራስን መነቅነቅ፣ አይሰረዝም ሲባልም መነቅነቅ። ወገኖቼ አንዳንዴ አንድ ነገር ብቻውን አይቆምም፣ ብቻውንም አይፈርስም፣ ጅራት ይኖረዋል አለ ሌላው ተረኛ ተናጋሪ። በዚህ ጧት ሰፊ የሰሌም ባርኔጣ አናቱ ላይ ደፍቷል። የምን ጅራት አለ ሊቀመንበሩ። አለቀ ያሉት ጉዳይ ጅራት ሲቀጠል አበሳጭቷቸው ሊቀመንበሩ የሆነ ቀጠሮ ሳይኖራቸው አይቀርም ቸኩለዋል። 10 ጊዜ እጃቸውን ዘቅዝቀው የብረት ማሰሪያው የሚያብረቀርቅ ሰዓታቸውን ወደታች ወደ እጃቸው አንጓ ያወርዱና ክንዳቸውን አጥፈው ሰዓቱን አይናቸው ስር ይደቅኑታል። ለረጅም ጊዜ ሰዓቱ ላይ ሲያፈጡ አይበሉባቸው ላይ ያለውን ጠጉር የሚቆጥሩ እንጂ ሰዓት የሚመለከቱ ብቻ አይመስሉ። ለምን ማለት ጥሩ ክቡር ሊቀመንበር። እንግዲህ አበበ በሶ በላ ስንል በሶውን ማናዘጋጀው የሚል ጅራት ይከተላል። መቼስ ይህን ሁሉ ዘመን የተበላ በሶ ጣዕሙ ልዩ መሆን አለበት። አንዲት ባለሙያ ሴት እንዳለች እንጠረጥራለን። አበበ በሶውን የት ነው የበላው? ቤቱ ከሆነ በሶውን ለማበስበስ ውሃ ከየት አገኘ? መቼስ በዛ ዘመን የቧንቧ ውሃ አይኖርም። ለነገሩ ዛሬም ቢሆን ቧንቧ እንጂ የቧንቧ ውሃ እስከዚህም ነው። እውነት ነው፣ ውሃ ተቸገርን እኮ አለች አንዷ ሴትዮ ከሰውየው ተቀብላ። አንድ ጀሪካን 2 ብር እየገዛን ተቀበለች ሌላኛዋ። የሞላልሽ እኛ ከነጭራሽኑ ላይናችንም አተናል። ተንጫጫ እድርተኛው። ዋናው መሰብሰብ ነው። አጀንዳ እንደሆነ አንድም ሁለትም ሆነ ከተሰበሰቡ በመሃል ይከሰታል። ስነ ስርዓት አለ ሊቀመንበሩ። ጫጫታው ጋብ ሲል ተናጋሪው ንግግሩን ካቆመበት ቀጠለ እና በሶ ማበስበሻ ውሃ ከወንዝ መቀዳት አለበት። አያችሁ ጫልቱ ብቅ የምትለው እዚህ ላይ ነው። ጫልቱ ውሃ ቀዳች እንዲል ምሳሌው ይሄን ሁሉ ዘመን ለዚህ ሆዳም አበበ በሶ ማበስበሻ ውሃ ስታመላልስ የኖረች ወገቧ በእንስራ ሸክም እየተላጠ የኖረች ምስኪን ጫልቱ። ሴቶች ከንፈራቸውን በሐዘን መጠጡ። ተከብሮ የኖረ አበበን ሆዳም ብሎ መዝለፍ ምን አመጣው? አለ የቀበሌያችን ሊቀመንበር ብስጭት ብሎ። አንድ አይነት ሆድ ያላቸው ወፎች ባንድ ላይ ይበራሉ። አንተ ከሆዳም ጎን ቆመህ ተከራከር ዘንድ ማነህ? አለው ሌላው። በቃ አሉ የድራችን ሊቀመንበር በቁጣ። ከዛም ቀጠል ሲሉ የመጀመሪያውን ተናጋሪ አዘዙት። አያችሁ ጫልቱ
እናት ሀገራችን ኢትዮጵያ ናት። ውሃ እንዳሻው ሲጋልብባት ኖረ። ለማፈሯን እየጠራረገ እየሰበሰበ ተጋዘ። ውሃውንና አፈሯን ተጠቅመው በሷቸውን የሚያሽሙነሙኑት ሌሎች ነበሩ። እና አበበ በሶ በሉ ጠግበው አደሩ ሲባል የሀገራችን ምሳሌ ግን ጫልቱ ውሃ በመቅዳትና በማመላለስ ረሃብ ጠበሳት። የነጠፈ ጡቷን እያጠባች ተንጋላ ቀረች። የተሸከመችው ውሃ ጠማት። አይ ይሄ እድርተኛውን ሐሳብ ከውስጥ ችግራችን በመቀልበስ ወደ ውጭ እንድናይ ሆነ ብሎ የተነገረ ሴራ ነው። በሷችን የተበላው በእኛው በራሳችን ምሳሌ በራሳችን መጣፍና ደብተር እንጂ ወንዛችን ወደ ውጭ ምናምን ስለፈሰሰ አይደለም። አበበ ግብጣዊ አይደለም ጎበዝ አሉ አንድ የስፖርተኛ አቋም ያላቸው ሽበት የወረሰው ጸጉራቸውን ብን ብሎ የተበጠረ ሽማግሌ። በዚህ ማለዳ ጸጉራቸው እንዲህ መበጠሩን ስመለከት ሌሊቱን ሲያበጥሩ ያደሩ መሰለኝ። አካሄድ አለ ሊቀመንበር። ምንድነው አለ የድሩ ሊቀመንበር። ሊቀመንበር በሚለው ቃል ያባታቸው ስም ይመስል እንደ ወንድማማች ነበር የሚግባቡት። አጀንዳችን ማህበራዊ ችግራችንን መፍታት ነው። ፖለቲካ ማውራት ተገቢ አይደለም አለ የቀበሌው ሊቀመንበር። ልክ ነው፣ ፖለቲካ አታውሩ አሉ የድሩ ሊቀመንበር። አነጋገሩ ሁሉ ዝርው ነው አውታሩ። አታድርጉ፣ እንዲህ አትበሉ። ሌላ ሰው የእጃቸውን አወጡና ልክ የሞተር ሳይክል በሚመስል ድምጽ መናገር ጀመሩ። ወገኖቼ እኔ እኮ የሚገርመኝ የቀድሞ ጠቅላይ ሚኒስተር ነፍሳቸውን ባጠደገነት ያኑርልንና ወደ ቀበሌው ሊቀመንበር ገልመጥ አሉ። ያጠደገነት ቁልፍ በሊቀመንበሩ እጅ ያለ ይመስል በቀን 3 ጊዜ ተበላላችሁ ብለውን ነበር። እሳቸውን የሚያህሉ በአንድ እጅ የማይነሱ ሰው እንኳ በቀን 3 እንበላለን ነበር ያሉት። ይህ አበበ ግን ሙሉ ቀን ያሻምዳል። እንደውም እሳቸው ያልጀመሩትን ነገር በማን አለብኝነት የሚሰራ ብቸኛ ሰው ሳይሆን አይቀርም። ስለዚህ አረፍተ ነገሩ ይቀየር። አንዱ በሽማግሌው አስተያየት የተበሳጨ ሰው እጁን አወጣ። ሁሌም ንግግሩ መንግስትን መቃወም ነው አሉ። ገና ሳይናገር የቀበሌው ሊቀመንበር አካሄድ ብሎ ጮኸ። የድሩ ሊቀመንበር እንዴ ገና ሳይናገር የምን አካሄድ ነው ብሎ ተቆጣው። አይነ ውሃው ፖለቲካ ይመስላል የቀበሌው ሊቀመንበር መለሰ። ተናጋሪው እንዳልሰማ ሆኖ ቀጠለ። አመሰግናለሁ የተከበረው እድር አባላት፣ ይሄ ሰውዬ ግን አካሄድ እያለ መሄጃ ሳጣን እኮ አለና ሊቀመንበሩን በነገር ወጋ አድርጎ ቀጠለ። የዚች ሀገር ነገር ይደንቀኛል። አበበ በሶ በላ የሚለው አረፍተ ነገር ጎጂ ነው የምትሉት ምኑ ጎድቷችሁ ነው? እዚሁ አፍንጫችሁ ስር በአደባባይ ትሁት አረፍተ ነገር እየተናገሩ በየጓዳው ጉቦ የሚበሉትን ለምን አትቀይሩም? እንደው ዛሬን እየሸሻችሁ ታሪክ ላይ የምትበረቱት ለምንድን ነው? ይሄ ነገር በአገራችን ዲሞክራሲ እንደሌለ የሚያሳይ ነው። ይኸው እንደፈራሁት አካሄድ በህግ አምላክ አካሄድ አለ የቀበሌው ሊቀመንበር ከትከሻው የተንሸራተተ ጋቢውን እያጣፋ። እድሉን አልሰጠውህም አንተ ሰውዬ፣ ራስህ በህግ አምላክ ዝም በልልን አለው የድሩ ሊቀመንበር ደሙ ፈልቶ። ጋሽ ጫላ የሚባለው ሰውዬ እጁን አወጣ። የኔ ቢጤ ነው። ለምኖ ግን የድር ክፍያውን በአግባቡ እየከፈለ የድር አባል ሆኗል። አንድ እግርና አንድ አይን የለውም። ለብዙ ዓመታት በውትድርና አገልግሏል። ወገኖቼ እኔ ለብዙ ዓመታት ናበበ በሶ ሲበሉ ጩቤ ጨብጬ ድንበር ስጠብቅ ነበር። ምንም እንኳን እርጋፊ በሶ ባይደርሰኝም ዋናው ነገር አረፍተ ነገሩ አይመስለኝም። በሶውን ለህዝቡ ካከፋፈላችሁት ህዝቡ ራሱ አረፍተ ነገሩን ይቀይረዋል። በሶውን ማንም ይብላው ማን ህዝቤ ያዛጋ የበይ ተመልካች እስከሆነ ድረስ ህፃናቱ በቂ ምግብ እስካላገኙ ድረስ አረፍተ ነገር ብቻውን ትውልድ አይቀርጽም አለና ሊቀጥል ነው ሲባል ጨርሶ ተቀመጠ። ንትርኩ ቀጥሎ ወደ 7 ሰዓት አካባቢ ሲጠናቀቅ ሊቀመንበሩ እንዲህ አለ። ያው እንግዲህ ብዙሃኑ በተስማማው መሰረት አረፍተ ነገር ብቻውን ቢቀየር ዋጋ የለውም የሚል ወገን አለ። ወገን አይደለም ቡድን ነው አለ የቀበሌው ሊቀመንበር። አንተ ሰው አናግረኝ ባክህ። ልጆቻችንን ልማታዊ ታታሪና ዘመናዊ ዜጋ አድርጎ ለማሳደግ አረፍተ ነገሩ ይቀየር የሚል ቡድን ደግሞ አለ። ይሄማ ቡድን አይደለም ወገን ነው አለ የቀበሌው ሊቀመንበር። ሁሉም ሰው ሳቀ። ምን እንዳሳቃቸው አልገባኝም። እንግዲህ ይሄ ውይይታችን ለሌላ ጊዜ በይደር ይያዝና አብላልተነው የዛሬ ሳምንት እንነጋገርበት አሉ ሊቀመንበሩ። እድርተኛው እፎይ አለ። እኔም በሆዴ እሰይ አልኩ። እስከዛ አባባ እግሩን ይሻለዋል መቼስ። ከስብሰባው መልስ እግረ መንገዴን ጓደኛዬ ቤት ሄጄ ቆየሁና በአዱኛ ስጋ ቤት በኩል ሳልፍ የእድራችን ሊቀመንበር እና የቀበሌያችን ሊቀመንበር ጥሬ ስጋ ፊታቸው ተቆልሎ በዋዜ እያጠቀሱ ይሰለቅጡታል። በየፊታቸው ጃምቦ ተገትሯል። ልፍ እንዳልኩኝ የድሩ ለፋፊ አስማማው አንዲት በቀይ ፕላስቲክ የተጋረደች ሻይ ቤት ውስጥ የተወላገደች ኩርሲ ላይ ተቀምጦ ምሳውን ሻይ በዳቦ ይበላል። ይችን እየበላ ነው ጧጧት እንደዛ ሀገር በሚያናውጥ ድምጽ የሚጮኸው
ለካዝች ሀገር ላይ የሚበላው አይጮህም። ከልጅነት እስከ ዕውቀት አበበ በሶ በላ እያለ እንደ ቁራ የሚጮኸው በሶው የተበላበት ምስኪን ነበር። ቤት ስደርስ እናቴ በር ላይ ያገኘችኝና እንዴት ነበር ስብሰባው አለችኝ። አጠያይቋ አንተም ብሎ ተሰብሳቢ የሚል የማሾፍ ቅላጼ ነበረው። የእናቴን አመል መች አጣሁት። የድሩ ሰው በሙሉ ቆቡን ቀዶ እየሰፋ ነው አልኳታ በተሳለች አነጋገር።